ጌታችን ኢየሱስ በታላቅ ግርማ በድንገት ይመጣል። ቀስ በቀስ ቤተ ክርስቲያንን ለማስጣል ክፉ ጠላት እየሰራ ያለው እነዚህን ሁለት ነገሮች ለማስጣል፣ ቃሉን ለማስጣል፣ ጸሎት ለማስጣል እየሰራ ነው ያለው። በግል ቃሉን የሚፈልግ ግለሰብ ክርስቲያን በግሉ እስቲ ጌታ ያስተምረኝ ምንድነው የሚለኝ ምን ይናገረኛል ብሎ መጽሐፉን የሚገልጥ ግለሰብ ክርስቲያን ቁጥሩ በዚህ ዘመን ምን ያህል ነው? እና ቃሉን ለመቀበል እንደምንም ብሎ በሳምንት አንድ ቀን እሁድ ቤተ ክርስቲያን መጥቶ ይቀመጣል። እንደምን 6 ቀናት በቤቱ መጽሐፉ የት ጋር እንዳለ ትዝ ሳይለው ሳምንቱን የሚጨርስ የማይታጣ የት ጋር መጽሐፉ እንዳለ እና እኛ ደግሞ ማበረታታቱን ቀንሰናል ይመስለኛል። ቃሉን እያነበባችሁ ነው ወይ በየቤታችሁ ማለቱን ቀንሰን ይመስለኛል። እና በሌላ በኩል ደግሞ እኛ አለንላችሁ ቃል እንሰጣችኋለን ያለን ደግሞ ይመስለኛል። እንሰጣለን ወይስ እናወጣለን? ቃል አወጣባችኋለሁ እያልናቸው ቃሉን ጥለው የእግዚአብሔር መንፈስ ያለበትን ቃል ጥለው እኛ እንድናወጣላቸው እንደምንም ብለው ይሰበሰባሉ። ከዛስ እንጸልይላችኋለን፣ እኔ ጸልይላችሁ እያልናቸው ስለሆነ ለምን ይደክማሉ በየግላቸው? እኛ እያለንላቸው የተባለ ነው የሚመስለው። ቀስ በቀስ ከቤተ ክርስቲያን እጅ እነዚህን ሁለት ቁልፎች ለማስጣል ስራ እየተሰራ ነው። የእግዚአብሔር ቃል ቀጥታ ግንኙነት ይሰጠናል። የግል ጸሎትም ቀጥታ ግንኙነት በእጅ አዙር በምናምን ሳይሆን ቀጥታ እና እነዚህን ቀጥታ የግንኙነት መስመሮቻችንን ለማስጣል ለማስወገድ ሳናስተውል ስራ እየተሰራ ነው ያለው። እግዚአብሔር ቤተ ክርስቲያንን አንቅቶ እነዚህን ቁልፎች ፈልጋ እንድታነሳ በመንፈሱ ይርዳ። የቤተ ክርስቲያኑ ባለቤት ራሱ ዘመኑ መንቃትን የሚጠይቅ ዘመን ነው። ምንድነው እየጣልኩ ያለሁት? ማይጣል ነገር እናተንን ሰብስባ የጣልነው ፈልገን እንሰብስብ እንያዝ እንደገና። በተለይም ደግሞ ጸሎት። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ ትጸልዩም ዘንድ በመጠን ኖሩ ነው የሚለን። ሶስተኛው ልናደርገው የሚገባን ነገር ምንድነው? አጥብቆ መዋደድ ነው። እዚህ ላይ ተጠቅሶ ያነበብነው ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ይሄ መዋደድ የሚገለጠው እርስ በርስ እንግድነትን በመቀባበል ነው እና አንዳችን ሌላውን በማገልገል ነው። ይሄ መዋደድ የሚገለጠው ተዋደዱ ካለ በኋላ ነው ያለ ማንጎራጎር እርስ በርሳቸው እንግድነትን ተቀባበሉ ይላል። ሰውን የሚቀበለው መጀመሪያ በቤቱ አይደለም በልቡ ነው።
በልቡ ያልተቀበለውን ወደ ቤቱ እንዴት ይቀበለዋል? የልብ ለልብ መቀባበል ስንቶቻችን አለን? ስንቶቻችን? እንግዳ ስንቀበል ደግሞ ታውቃላችሁ ግላዊ ነገሩን ታግሰን እንቀበለው። አንዳንድ እንግዳ በጣም ምቹ ነው። አንዳንድ እንግዳ ደግሞ ትዕግስት በጣም ይፈልጋል። እንግድነት ገብቶ ሊያዝ ይፈልጋል። በትህትና መጠየቅ ሲገባው ያዛል። አይመችም። እንደዚህ አይነቱንም ቢሆን መቀበል ያስፈልጋል። የሚያዘውን ሁሉ ለማቅረብ ቢቻልም ባይቻልም ስለተመቸ ብቻ አይደለም። በባህሪው ሙሉ በሙሉ እኛን ስለመሰለ አይደለም እንግዳ የምንቀበለው። በጣም ልጅ እያለሁ የሰማሁት አንድ አባባል እስካሁን ከአእምሮ ያልጠፋል አባባል ነው። የመጽሐፍ ቅዱስ ጥቅስ አይደለም። አስቸጋሪ እንግዳ ተዘቅዝቆ ይተኛል የሚል አጉል ነው ማለት ነው። በቃ አጉል ነው። አረ ወደዚህ ነው ሲባል ወደዚህ ቁልቁል ይተኛል ማለት ነው። ያው እንግዲህ እንግዳ ነው። እሱም ቢሆን ታግሶ አስተናግዶ ማሰናበት። የአዲስ ኪዳን እንግዶች ሁለት አይነት ናቸው። አንደኛዎቹ በወንጌል ምክንያት የወጡ በየአገሩ የሚሄዱ ማረፊያ መስተናገጃ የሚያስፈልጋቸው እነሱ እንግዶች ናቸው ማለት የወንጌል አገልጋዮች ስመ አገልጋዮች ሳይሆኑ ከምር አገልጋዮች የወንጌል አገልጋዮች። ሁለቱንም መለየት ያስፈልጋል። ሻንጣ ተሸክሞ አሳድሩኝ እያለ የመጣ አገልጋይ ነኝና መልእክት ይዤላችሁ መጥቻለሁና ያለ ሁሉ እሱማ አይሆንም አይደለም። መጀመሪያውኑ ሻንጣ ተሸክሞ ከመጣ ሻንጣው የሆነ ነገር ሊሞላለት ያስፈልግም ይሆናል እና እሱም አሁን እንግዳ ሊባል ነው። እንግዳ። ሌሎቹ በወንጌል እምነታቸው ምክንያት የተሰደዱ ናቸው። አንዳች ሳይዙ ተፈናቅለው የወጡ እነሱ ነበሩ፣ ተሰደዱ። ከዚህ ያለፈ የፍቅር እንግድነት ደግሞ ይኖራል። አንድ ላይ የሚኖሩ ቅዱሳን አንዳቸው ለሌላው ያላቸውን ፍቅር ለመግለጥ ሊቀባበሉ ይችላሉ። አንዳቸውን ሌላውን ሊያገለግሉ ይችላሉ። እንግድነትን ተቀባበሉ በሚለው ውስጥ እነዚህን ሁሉ ማየት ይኖርብናል። ምንድነው? እውነተኛ የሆነ እንግዳ አለ። ምቾት ሳይነሳ በተቻለ መጠን ሳይከብድ ሄዶ ባረፈበት ሳይከብድ እነ ጳውሎስ ላለመክበድ ይጠነቀቁ ነበረ። ሳይከብድ ቆይቶ የሚወጣ እውነተኛ እንግዶች አሉ። ይልቁንም ጠቅሞ የሚወጣ እንግዳ አለ። ጠቅሞ መታነጽን፣ የህይወት መታነጽን አበርክቶ የሚወጣ አለ። አስመርሮ አስለቅሶ የሚሄድ ደግሞ አለ። ልዩነቱን ማየት ያስፈልጋል። አስተዋይ መሆን ያስፈልጋል። አንዳንዱ ከገባበት ቤት የሆነ ነገር ነጥቆ ይጠፋል። ብዙ ታሪኮች አሉ።
ጌታ ይመስገን እያለ ይገባና ችግር አለ፣ ማስተዋል ያስፈልጋል። በተለይ የማይታወቅ እንግዳ ከመጣ ያለ ምስክር፣ ያለ ማስረጃ፣ ያለ ደብዳቤ የመጣ ከሆነ ጥንቃቄ በጣም ይፈልጋል። እንደዚህ አይነት እንግዳ ሲመጣ ብዙ ጊዜ ለቤተ ክርስቲያን መሪዎች ማሳወቅ ጥሩ ነው። እንደዚህ አይነት እንግዳ መጣ፣ እስቲ ኑና አግኙት። በዚያውም እንዲመረምሩት እኮ ነው። ከየት እንደመጣ ለምን እንደመጣ ይመርምሩት። እርዳታ መጠየቅ ያስፈልጋል ከቤተ ክርስቲያን። ከከሰሩ በኋላ ከመጸጸት ከዛ በፊት እርዳታ መጠየቅ ነው። የማይታወቅ ሰው ሲመጣ የሚጠቅም ይመስለኛል። እውነት ነው። እንግዳ መቀበል የፍቅር መግለጫ ነው። ከፍቅር ተነስተን እንግዳ እንቀበላለን። እንግዳ ስንቀበል ግን ምን አይነት እንግዳ የሚለው ይጠየቅ። እርዳታ ሲያስፈልግ ወደ ቤተ ክርስቲያን መልእክት መላክ ነው። ይሄ ይጠቅማል። ስልክ ደውሎ ማማከር ነው። በነ ጳውሎስ ዘመን ከሀገር ሀገር የሚሄዱ ቅዱሳን ደብዳቤ ይዞ ነበረ። ሁልጊዜ ላይሆን ይችላል፣ ግን የታመኑ አገልጋዮች የሚሰጡት ምስክርነት ይጠቅማል በጣም። እዚህ ላይ ለምን ይሄን ያህል እንደቆዩ አይገባኝም። ልለፍ። መስተንግዶ የግድ እንጀራ የምንጋብዝበት ብቻ ላይሆን ይችላል። በሌላ መንገድም ቢሆን ፍቅራችንን ለሰው መግለጥ ይኖርብናል። እንግድነት የምንቀበለው እውነተኛ አማኞችን ነው። የታዘዝነው ሐሰተኞችን እንድናስተናግድ አይደለም። በተሰጠን በሌላ ጸጋም እርስ በርስ በማገልገል ፍቅራችንን እንገልጣለን። ይህን የምናደርገው በባለ አደራነት ስሜት ነው። አደራ የሰጠን ጌታ እግዚአብሔር ነው። የጸጋ ባለ አደራ ነን። በታማኝነት በተሰጠን ጸጋ ቅዱሳንን ማገልገል ያስፈልጋል። ፍቅር በአገልግሎት ነው የሚገለጠው። ማገልገል መጥቀም ነው። ሰውን ማገልገል ያንን ሰው መጥቀም ይባላል። እና ሌላውን የምንጠቅምበትን ጸጋ እግዚአብሔር ሰጥቶን ከሆነ ያንን ጸጋ መንፈግ አይገባም። በጸጋው ባልንጀራን መጥቀም እንጂ። እንደ እግዚአብሔር ቃል በትህትናና በመተጋገዝ መዋደዳችንን እንገልጣለን። የመጨረሻው ዘመን አንዱ መገለጫ የፍቅር መቀዝቀዝ ብቻ ሳይሆን የፍቅር መታጣትም ነው። ከአመጽ ብዛት የተነሳ ብዙ ሰዎች ፍቅር ይቀዘቅዛል። ጌታ ኢየሱስ ክርስቶስ ነው ስለ መጨረሻው ዘመን ሲያስተምር ይህንን ያለው። የፍቅር መቀዝቀዝ ፈተና ይኖራል። ስለዚህ ፍቅር አቀዝቃዥ የሆኑ ንግግሮችን እንዳንናገር፣ ፍቅር አቀዝቃዥ የሆኑ ድርጊቶችን መቆጣጠር ይኖርብናል፣ መገደብ ይኖርብናል። መበደል ሲያጋጥም ጉዳትን በይቅርታ በማከም መዝጋት ያስፈልጋል። መቼም ፍቅርን ከሚያቀዘቅዙ ነገሮች አንዱ በደል ስለሆነ መበደልም አለ መበደልም አለ። ይጎዳል። መበደል የጉዳት ስሜት ይፈጥራል። አንዳንድ ጊዜ ሳናስተውል ሰው ጎድተን ልንገኝ እንችላለን። ወይ በንግግራችን ወይ ደግሞ በድርጊታችን ሰው ሊጎዳብን ይችላል።
እና ይሄ ጉዳት እንዴት ነው የሚታከመው? ነው መታከም አለበት። ባስተዋልን ጊዜ ይቅርታ መጠየቅ አለብን። ሰው መጉዳታችን በገባን ጊዜ ይቅርታ መጠየቅ በቀላሉ እናክማለን። ይቅርታ ጠይቀን እና የሚጎዳ ንግግርና ተግባርን በማቆም እናክማለን። በተበደልን ጊዜ ደግሞ ይቅርታ ብንጠየቅም ባንጠየቅም ይቅር ማለት ይጠበቅብናል። ብንጠየቅ ደስ ይለናል። የበደለን ሰው ተሰምቶት አሳዝኛለሁ ይቅርታ ሲለን የበለጠ ደስ ይላል። አልረዳ ካለስ እኔ ታዲያ ተሸክሜ ልኖር ነው እንዴ? ይሄን ህመም ተሸክሜ ልኖር ነው እንዴ? ምን አሸከመኝ? መተው ስችል ሰምታችሁ ሊሆን ይችላል አንድ አባባል። ይቅር ያላላችሁትን ሰው ተሸክማችሁት ትዞራላችሁ። ይቅር ስትሉት ተፈቶ ይወርድላችኋል። እንደዚህ አይነት አባባል ሰምታችሁ እንደሆነ አላውቅም። ቀንና ሌሊት ስለበደላችሁ ሰው ብቻ እያሰባችሁ ተሸክማችሁት ትዞራላችሁ። በቀላሉ ልትፈቱት ስትችሉ ይቅር ያላችሁት ተፈቶ ይወርድላችኋል እና ቀሏችሁ ትመላለሳላችሁ። ይቅር ካላችሁ በኋላ ይቅር የምትሉት በደሉን ነው፣ ሰውየውን አይደለም። ሰውየውማ ያስፈልጋቸዋል ሰውየው። በደሉን ግን ጥፋቱን ግን ይቅር ትላላችሁ። ይቅር ሳንል መኖር አንችልም። አንችልም እንዴ! አሁን መለስ ብላችሁ እኮ ስታዩ ሳትተው እዚህ ደርሳችኋል እንዴ? ስንት ነገር ትታችሁ አይደለም እንዴ? በማስተዋልም ባለማስተዋልም እየተዋችሁ ያንንም ይህንንም እየተዋችሁ ነው መኖር የቻላችሁት፣ መቀጠል የቻላችሁት። ይሄው ነው አሁንም መቀጠል ያለበት በልምምዳችን ውስጥ። ይቅር ማለት ቀላል አይደለም፣ ግን ይቻላል። መተው አይቻልም? ይቻላል። ነክሶ መቆየትም ይቻላል። መተው ይቻላል። የትኛው ነው የሚያዋጣው? መተው። ለጤና ይጠቅማል መተው። ፍቅርን ለማሰንበት ይህ ትልቅ ቁልፍ ነው። ይቅር ማለት ሲታወቀን ደግሞ የበደልነውን ሲታወቅ ደግሞ የበደልነውን ሰው ይቅርታ መጠየቅ። ይህ ነው ቁልፉ። ሞኛ እንሆን። ይህ የመጨረሻው ዘመን ፍቅር አቀዝቃዥ ነው። አመፀኝነት ይቅርታ ለመጠየቅ እምቢ ማለት፣ ይቅር ለማለትም እምቢ ማለት፣ በመበደል እቀጥላለሁ ማለት ፍቅርን ያጠፋል። ማቀዝቀዝ ብቻ አይደለም፣ ያጠፋል። ዘመኑ ነው። ዘመኑ አይሰልጥንብን፣ እኛ በዘመኑ ላይ እንሰልጥን እንጂ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ይህንንም እርስ በርስ በማገልገል ግለጡት። ለባልንጀራችሁ የሚያስፈልገውን ነገር በማካፈል
ግለጡት። እንግድነት መቀበል አንዱ ነው። እግዚአብሔር በሰጠን ጸጋ ሰውን ማገልገል ሌላው ነው። ንግግራችንን በእግዚአብሔር ቃል መቃኘት ሌላው ነው። ይሄ የዚህ ሁሉ ዓላማው ምንድነው? በነገር ሁሉ እንደ እግዚአብሔር ፈቃድ በመኖር እግዚአብሔርን ማክበር ነው። እንደ ባለ አእምሮ በማሰብ ራስን እየገዙ መኖር፣ በጸሎት መትጋትና እርስ በርስ መዋደድ እንደ እግዚአብሔር ፈቃድ መኖር ነው። ይሄ ነው የእግዚአብሔር ፈቃድ። በቀረልን ዘመን አጭርም ይሁን ረጅም በቀረልን ዘመን እንፈጽመው ዘንድ ጌታ እስኪመጣ ድረስ የተሰጠን ኃላፊነት ይሄ ነው። የጌታ ፈቃድ ይሄ ነው ለሕይወታችን። ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ካለ በኋላ ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ። እንደዚህ ስንኖር እግዚአብሔር አምላክ በነገር ሁሉ ይከብራል። መጨረሻው ሲቃረብ የቤዛችን የክርስቶስ መምጣት የእሱን መምጣት የምንጠባበቀው በዚህ መልክ የኖርን መሆን አለበት። በቀረልን ዘመን እንግዲህ በንቃት እንኖር፣ እንደ ራሳችን ሳይሆን እንደ እግዚአብሔር ፈቃድ እንኖር። እግዚአብሔር ቃሉን ይባርክልን።